ጅቡቲ በኢትዮጵያ ላይ ከግብጽ ጋር እየሸረበች ነው ተብሏል። ቀይ ባህር ላይ ማንም ድርሽ አይልም። የጅቡቲና ግብጽ ስምምነት ነው። የሪፖርተር ጋዜጠኛ መታሰሩን የሚዲያ ተቋሙ ይፋ አድርጓል። በመቀሌ እጅግ የመረረ ሰፊ ተቃውሞ ሰልፍ ዛሬ ተካሂዷል። የጄኔራል ታደሰ ወረዳ አስተዳደር በጥቂት ጊዜያት ልዩነት ውስጥ የሚቀርቡበት ተቃውሞዎች በርክተዋል። በዝርዝር እንመለከተዋለን። ለኮሪደር ልማት በሚል በግዳጅ 10 ሺህ ብር እንድናዋጣ እየተጠየቅን ነው ሲሉ አሽከርካሪዎች አማረሩ። መንግስት ምላሽ ሰጥቶበታል። ሌላኛው ጉዳያችን ነው። አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አዳዲስ ጉዳዮች ተካተውበት እነሆ ጀምሯል። በመግቢያችን ላይ ያስተዋወቅናችሁን ዜናዎች እንደሚከተለው በዝርዝር ይቀርባሉ። አብራችሁን ቆዩ። ወደ ቀዳሚ ጉዳይ አመራን። ግብጽና ጅቡቲ የቀይ ባህር አስተዳደር የተጎራባች ሀገራት ብቸኛ ኃላፊነት እንደሆነ መስማማታቸው ተገልጿል። ግብጽና ጅቡቲ የቀይ ባህርና የኤደን ባህረ ሰላጤ የአስተዳደርና የጸጥታ ጉዳይ የውሃ አካላቱን የሚጎራበቱ ሀገራት ብቸኛ ኃላፊነት እንደሆነ መስማማታቸውን የግብጽ ፕሬዝዳንት አብዱል ፋታህ አልሲሲ ተናግረዋል። ትናንት ረቡዕ ሚያዝያ 15 ቀን 2017 ዓ.ም ለይፋዊ የአንድ ቀን ጉብኝት ወደ ጅቡቲ ተጉዞ የነበሩት የግብጽ ፕሬዝዳንት አልሲሲ ከሀገሪቱ ፕሬዝዳንት ኢስማኤል ኦመር ጊሌ ጋር ተገናኝተው ንግግር አድርገዋል። ሁለቱ መሪዎች ቀጠናዊ ጉዳዮች ላይ መነጋገራቸውን የገለጹት የጅቡቲ ፕሬዝዳንት ኢስማኤል በዚህ ንግግር የሶማሊያና የሱዳን ጉዳይ መነሳቱንም ጠቅሰዋል። ለፕሬዝዳንት ኢስማኤል ገለጻ ሁለቱ መሪዎች ተነጋገሩበት ሌላኛው ቀጠናዊ ጉዳይ የቀይ ባህርና የኤደን ባህረ ሰላጤን የሚመለከት ነው። ሀገራቱ ቀይ ባህርና የኤደን ባህረ ሰላጤን የሚያገናኘውን የባቤል መንደብን የባህር ወሽመጥን በተመለከተ መነጋገራቸውን የጅቡቲው ፕሬዝዳንት አስታውቀዋል። ይህ የባህር ወሽመጥ በጅቡቲ በኤርትራና በየመን የሚገኝ ስትራቴጂክ አካባቢ ነው። ሁለቱ ፕሬዝዳንቶች በዚህ የባህር ወሽመጥ የደህንነት ሁኔታ ላይ እንደተወያዩም ተገልጿል። ወሳኝ የዓለም አቀፍ ንግድ መተላለፊያ በሆነው ቀይ ባህር ነፃ የባህር ንግድ እንቅስቃሴ እንዲኖር ለማስቻልና የባህሩ መረጋጋት ለማረጋገጥ የሚያደርጉትን ትብብር ለማጠናከር እንደተስማሙም የጅቡቲው ፕሬዝዳንት ኢስማኤል አስታውቀዋል። የግብፁ ፕሬዝዳንት አብዱል ፋታህ አልሲሲ በበኩላቸው ባደረጉት ንግግር አፍሪካ ቀንድና የቀይ ባህር ቀጠና ወቅታዊ ሁኔታን በተመለከተ ከጅቡቲው ፕሬዝዳንት ጋር ሰፊ ውይይት ማድረጋቸውን ገልጸዋል። ሁለቱ ሀገራት በቀይ ባህር ላይ የሚያጋጥሟቸውን የጋራ ተግዳሮቶች በተመለከተ ንግግር መደረጉ ተጠቅሷል። ፕሬዝዳንት አልሲሲ በንግግራቸው በወሳኝ ዓለም አቀፍ ንግድ መስመሮች ላይ የሚቃጣን ማንኛውም የደህንነትና በነጻነት የመጓዝ አደጋዎችን የማያሻማ ሁኔታ እንደምንቃወም አረጋግጠናል ሲሉ ከጅቡቲ ፕሬዝዳንት ጋር የተስማሙበትን ነጥብ አንስተዋል። እንደ ቢቢሲ ዘገባ በተጨማሪም ለቀጠና የደህንነት መርሆችና መሰረቶች ለመገዛት አስፈላጊነትን በተመለከተ መግባባት ላይ እንደደረሱ ፕሬዝዳንቱ ተናግረዋል። ሁለቱ መሪዎች ወሳኝ ዓለም አቀፍ የባህር ንግድ መተላለፊያ የሆኑት የቀይ ባህርና የኤደን ባህረ ሰላጤ የአስተዳደርና የደህንነት ጉዳይ የተጎራባች ሀገራት ብቸኛ ኃላፊነት እንደሆነ ከስምምነት ላይ መድረሳቸውን አስታውቀዋል። ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ የባህር በር ማግኘት የህልውና ጉዳይ መሆኑን እንዲሁም ሀገሪቱ ቀይ ባህር ለደህንነቱ አስፈላጊ መሆኑን በተደጋጋሚ ማንሳት መጀመራቸውን ተከትሎ በግብጽ በኩል ይህ አቋም ሲንጸባረቅ ቆይቷል። ኢሳቱ ዜናችን እንደቀጠለ ነው። መቀሌ ከተማ ከበርካታ ሳምንታት በኋላ ተቃውሞ ሰልፍ ስታስተናግድ መዋላ ተሰምቷል። የመቀሌ ሰባካሪ የቤት ግንባታ ማህበራት አመራርና አባላት ጥያቄያችን ላለፉት 6 ዓመታት ሰሚ ጆሮ አጥቷል በማለት ትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት በሰላማዊ ሰልፍ ማድረጋቸው ተገልጿል። ከ6 ዓመታት በፊት ለአንድ አባወራ 70 ካሬ ሜትር የመኖሪያ ቤት የግንባታ መሬት ለመስጠት በሚፈቅድ መመሪያ መደራጀታቸውን የሚገልጹት ቅሬታ አቅራቢዎቹ ከጦርነቱ በኋላ ነባሩ መመሪያን በመጣስ በአፓርታማ የምትስተናገዱት መባላቸው ኢፍትሃዊ እንደሆነ ተናግረዋል። በትግራይ ደረጃ የተደራጁት እነዚህ 60 ሺህ የሰባ ካሬ ቤት ግንባታ ማህበር ጥያቄ አቅራቢዎች የመኖሪያ ቤት የግንባታ መሬት አሰጣጥን አስመልክቶም በክልሉ ከተሞች የሚታየው ወጥ ያልሆነ አሰራር እንዲታረም ድምጻቸውን አሰምተዋል። በሌሎች ከተሞች ተፈቅዶ በመቀሌ ከተማ ለሰባ ካሬ የቤት መኖሪያ ግንባታ መሬት አይሰጥም መባሉ እጅግ እንዳስገረማቸውና እንዳሳዘናቸው ገልጸዋል። ጥያቄያቸው የተደራጁበት መመሪያ በሚፈቅደው መሰረት የመኖሪያ ቤት ግንባታ መሬት ከማግኘት የዘለለ ፖለቲካዊ ተልእኮና ዓላማ እንደሌለው ማስረዳታቸውን ቲክፋ ዘግቧል። ከቤት ኪራይ ስቃይና ሰቆቃ እንዲገላገሉ የሚያስችል መንግስታዊ መፍትሄ እንደሚሹም አክለዋል። ማህበራቱ ዛሬ ሚያዝያ 16 ቀን 2017 ዓ.ም በፕሬዝዳንት ጽህፈት ቤት አካባቢ የተለያዩ የመብት ጥያቄዎችና መፈክሮችን
ሳያሰሙ እስከ እኩለ ቀን ቢጠብቁም ጥያቄዎቻቸውን ሰምቶ ምላሽ የሚሰጥ የመንግስት ኃላፊ እንዳልተገኘ የዜና ምንጩ አመልክቷል። በመቀሌ ከተማ ሰባካሪ የተሰኘ የተፈናቃዮች መጠለያ መኖሩም ይታወቃል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው ጠቅላይ ሚኒስትር አብይ አህመድ የተሾሙት ሌተናንት ጄኔራል ታደሰ ወረደ በጥቂት ጊዜያት ውስጥ በርካታ ተቃውሞችን እያስተናገዱ ይገኛሉ። ዛሬ ከተደረገው ሰልፍ አስቀድሞ በትናንትናው ዕለት መግለጫ የሰጡት ሶስት የተቃዋሚ ፖለቲካ ፓርቲዎች በተመሳሳይ ጊዜያዊ አስተዳደሩ መቃወማቸው አይዘነጋም። በሌተናንት ጄኔራል ታደሰ የተመሰረተው ጊዜያዊ አስተዳደር ወደ ስልጣን የመጣው በጉልበት ነው ብለው እንደሚያምኑ ሶስቱ ፓርቲዎች የትግራይ ነጻነት ፓርቲ ውናት፣ የአረና ትግራይ ለዲሞክራሲና ለሉዓላዊነት አረና፣ ባይቶና ትግራይ አባይ ባይቶናም በጋራ በሰጡት መግለጫ ነው ይህንን ተቃውሞ ያሰሙት። ፓርቲዎቹ በክልሉ ህዝብ ጉዳይ በጋራ ለመስራት በሚል ኪዳን ለተጋሩ ብሔራዊ ደህንነት የተሰኘ ትብብር ማዕቀፍ መስርተው በመስራት ላይ ይገኛሉ። በክልሉ በቀደመው ጊዜያዊ አስተዳደር የተመሰረተው የጊዜያዊ ምክር ቤት በፕሬዝዳንት ታደሰ ወረደ ለሚመራው ጊዜያዊ አስተዳደር እውቅና እንደማይሰጠው ተገልጿል። በክልሉ እንዲካሄድ በፕሬዝዳንት ታደሰ የተጠራውን ብሔራዊ እርቅ እንደማይቀበሉትም በመግለጫቸው ገልጸዋል። የትግራይ ህዝብ ወሳኝ የፖለቲካ ጥያቄዎች ምላሽ ባለማግኘታቸውና የፕሪቶሪያ ስምምነት ተግባራዊ ባለመሆኑም ስውር በሆነ መንገድ ጦርነቱ ቀጥሏልም ብለዋል። የአረና ትግራይ ፓርቲ ሊቀመንበር አምዶም ገብረስላሴ በበኩላቸው ከዚህ በፊት የተመሰረተው የጊዜያዊ አስተዳደር አቃፊ አልነበረም ሲሉ ገልጸው አሁን ደግሞ የተመሰረተው የጊዜያዊ አስተዳደር የአንድ ቡድን ብቻ ነው ሲሉ ገልጸዋል። ከትግራይ አልወጣንም። በትግራይ ክልል ያሉ ተፈናቃዮች ያሉበት ሁኔታ በተመለከተ በዚህ ዓመት በተቋሙ ቁጥጥር ተደርጎም የተፈናቃዮች ቁጥር 1 ሚሊዮን መድረሱ ታውቋል። ዘንድሮ የሱዳኑን ጦርነት ሸሽቶ የመጡ እንዲሁም ወደ ቀያቸው ተመልሰው የነበሩ ተፈናቃዮች በተለያዩ ምክንያት ወደ መጠለያዎቹ ዳግም የተመለሱ ተፈናቃዮች ቁጥር ሲደማመር ነው የተፈናቃዮቹ ብዛት 1 ሚሊዮን የደረሰው። የኢትዮጵያ ሕዝብ እንባ ጠባቂ ተቋም የመቀሌ ቅርንጫፍ ጽሕፈት ቤት ኃላፊ ፀሐይ አምባዬ ለሸገር እንደተናገሩት ተፈናቃዮች የውሃ አቅርቦት የላቸውም። ከዚህ ቀደም በነፍስ ወከፍ 15 ኪሎ ግራም እህል ይሰጣቸው ነበር። አሁን ግን እርዳታ ወደ 9 ኪሎ ግራም ወርዷል። የምግብ እጥረቱ ያመጣቸው የተለያዩ በሽታዎች በመኖራቸው ነው። በዚህ ምክንያት ሞት ተከስቷል ስለተባለው የሰዎች ሞት የተጠየቁት ኃላፊው ሞት መከሰቱን እናውቃለን፣ ነገር ግን ስለ ጉዳዩ በዝርዝር እንዲነግሩን የክልሉን ማህበራዊ ጉዳይ ቢሮ ጠይቀናል ብለዋል። በቅርቡ በክልሉ የጣለው ዝናብ የተፈናቃዮችን መጠለያ ከጥቅም ውጭ አድርጎታል። ተፈናቃዮቹ መጠለያ እንኳን የላቸውም። መንግስት ክረምቱ ከመግባቱ በፊት ነዋሪዎቹ ወደ ቀያቸው እንዲመልሳቸውም ጠይቀዋል። በትግራይ ክልል ጠረፍ ባለው የኢሮብ አካባቢ ነዋሪዎች ላይ በኤርትራ ሰራዊት የሚደርሰው መሳደድ አሁንም እንደቀጠለ መሆኑን የኢትዮጵያ ሕዝብ እንባ ጠባቂ ተቋም የመቀሌ ቅርንጫፍ ጽሕፈት ቤት ኃላፊው ገልጸዋል። ዜናችን እንደቀጠለ ነው። የሪፖርተር ጋዜጠኛ መታሰሩን የሚዲያ ተቋሙ ይፋ አድርጓል። የሪፖርተር ጋዜጣ ዘጋቢ ጋዜጠኛ አበበ ፍቅር የታሰረው ትናንት ሚያዝያ 15 ቀን 2017 ዓ.ም ምሽት አካባቢ ነው። ጋዜጠኛው ለእስር የተዳረገው ከልደታ ክፍለ ከተማ ኃላፊዎች መረጃ በማሰባሰብ ላይ ያለ ሲሆን የታሰረበት ምክንያት እስካሁን ግልጽ አልሆነም። ጋዜጠኛ አበበ በዕለቱ በፖሊሶች ተይዞ ከመወሰዱ በስተቀር በወቅቱ ወዴት እንደተወሰደና እንደታሰረ ባለመታወቁም ለአዲስ አበባ ፖሊስ ኮሚሽነር ሪፖርት በማድረግ የኮሚሽኑ የህዝብ ግንኙነት ክፍል ባደረገው ትብብር ጋዜጠኛው በልደታ ክፍለ ከተማ ፖሊስ መምሪያ ጌጃ ሰፈር አካባቢ ፖሊስ ጣቢያ መታሰሩ ታውቋል። ጋዜጠኛው ለእስር የተዳረገው የሰራው ለነበረው ዘገባ ሚዛኑን ለመጠበቅ የክፍለ ከተማውን ኃላፊዎች ለማነጋገር በስፍራው በተገኘበት ወቅት ነበር ብሏል ሪፖርተር ጋዜጣ። ለኮሪደር ልማት የሚል ደረሰኝ የተቆረጠልን ከ10 ሺህ ብር ጀምሮ እንድንከፍል እየተገደድን ነው ሲሉ የሀገር አቋራጭ አሽከርካሪዎች ቅሬታቸውን አሰሙ። በማዕከላዊ ኢትዮጵያ ክልል አሽከርካሪዎቹ ከክልል ከተሞች ነዳጅን ጨምሮ የተለያዩ ምርቶችን ጭነው ወደ አዲስ አበባ በሚጓዙበት ወቅት በሚያቋርጧቸው የክልል ከተሞች ለኮሪደር ልማት በሚል የሚጠየቁት ክፍያ እንዳማረራቸው ለአሃዱ ገልጸዋል። የድርጊቱን ፈጻሚዎች ተግባር ለማጋለጥ የከፈልንበትን ደረሰኝ በማህበራዊ ሚዲያ ለቀናል የሚሉት ቅሬታ አቅራቢዎቹ የሚመለከተው የመንግስት አካል መፍትሄ እንዲሰጣቸው ጠይቀዋል። የማዕከላዊ ኢትዮጵያ ክልል ከተማ ኢንዱስትሪ ክላስተር አስተባባሪና የከተማ ልማትና ኮንስትራክሽን ቢሮ ኃላፊ ስንታየው ወልደ ሚካኤል ለቀረበው ቅሬታ በሰጡት ምላሽ የከተሞቹ የኮሪደር ልማት ግንባታ በመከናወን ላይ የሚገኘው በመንግስት ባለሀብቶችና በማህበረሰቡ ተሳትፎ መሆኑን ጠቅሷል። ሁሉም የማህበረሰብ ክፍል በሚያበረክተው አስተዋጽኦ የሚከናወን የልማት ስራ በሌሎች ሀገራት የሚሰራበት እንደሆነ አስታውሰው በማዕከላዊ ኢትዮጵያ ክልል የተነሳውን ቅሬታ ከእውነት የራቀ ሲሉ ውድቅ አድርገውታል። የኮሪደር ልማቱ የሚገነባው አካባቢው ጽዱና አረንጓዴ እንዲሆን፣ የእግረኛና የተሽከርካሪ መንገዶች በቂ ስፋት እንዲኖራቸው፣ የብስክሌት መንገዶች ምቹና ከእግረኛ ጋር የማይነካኩ እንዲሆኑ ነው በማለት ያብራሩት ስንታየው ማህበረሰቡ
በግለሰቡ የተጠቀሰው ዓላማ እንዲሳካ ያቀው እንዲደግፍ ቀስቀሳ ሲደረግ በፍቃደኝነት ላይ ተመስርቶ ብቻ እንጂ በአስገዳጅነት አይደለም። በማህበራዊ ሚዲያ የተሰራጨው መረጃም ሐሰተኛ ነው ሲሉ ለዜና ምንጩ ነግረውታል። በክልልና በከተሞች ደረጃ አስገዳጅ የኮሪደር ልማት መዋጮ የሚሰበሰብበት አሰራር እንደሌለ አጽንኦት የሰጡት የከተማው ኢንዱስትሪ ክላስተር አስተባባሪና የከተማ ልማትና ኮንስትራክሽን ቢሮ ኃላፊው ስንታየው ከተቀመጠው መመሪያ ውጪ የሆነ ድርጊት እየፈጸሙ የሚገኙ ካሉም ቅሬታ አቅራቢዎች ቅሬታቸውን ለሚመለከተው አካል ቢያቀርቡ ተጣርቶ አጥፊዎች ያሏቸው አካላት ላይ እርምጃ እንደሚወስድ ተናግረዋል። በአዲስ አበባ ከተማ ያሉ ወንዞች ብክለትን ለመከላከል የሚያስችለው ደንብ ተግባራዊ መደረግ ከጀመረበት ጊዜ አንስቶ በአለው አንድ ወር ገደማ ውስጥ ደንቡን የተላለፉ ግለሰቦችና ተቋማት 76 ሚሊዮን ብር ገደማ ቅጣት መቀጣታቸውን የከተማይቱ የደንብ ማስከበር ባለስልጣን አስታወቀ። የደንብ ጥሰቶቹ ምጣኔ ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ64% መቀነሱንም ባለስልጣኑ ገልጿል። ይህ የተገለጸው የአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን በ2017 በጀት ዓመት 9 ወራት የተከናወኑ የቅንጅታዊ ስራዎችን በዛሬው ዕለት በገመገመበት መርሃ ግብር ላይ ነው። እዚሁ መርሃ ግብር ላይ በባለስልጣኑ በቀረበ ሪፖርት ላይ ከተነሱ ጉዳዮች መካከል የህገወጥ ደረቅና ፍሳሽ ቆሻሻ አያያዝና አወጋገድን ለመከታተል መቆጣጠር የተወሰዱ እርምጃዎች ይገኙበታል። በሪፖርቱ ከተጠቀሱት እርምጃዎች የተወሰኑት መሰረት ያደረጉት የአዲስ አበባ ወንዝና የወንዝ ዳርቻን ስለማልማትና ከብክለት ለመከላከል ባለፈው ታህሳስ ወር የወጣውን ደንብ ነው። ከመኖሪያ ቤቶች ሽንት ቤት አሊያም ማንኛውም ያልተጣራ ፍሳሽ ቆሻሻ ወደ ወንዝ መልቀቅ እስከ 300 ሺህ ብር እንደሚያስቀጣም በደንቡ ተደንግጓል። በደንቡ የተካተተው ዝቅተኛ 2000 ብር ቅጣት በወንዝና በወንዝ ዳርቻ ክልል ውስጥ የሚጸዳዱ ሰዎች ላይ ተግባራዊ የሚደረግ ነው። በዛሬው መርሃ ግብር ላይ አፈጻጸም ሪፖርቱን ያቀረቡት ባለስልጣን መስሪያ ቤቱ የስታንዳርዳይዜሽን ዝግጅት አገልግሎት አሰጣጥና ድጋፍ ዳይሬክተር ዳንኤል ቀጸላ ደንቡ ተግባራዊ መደረግ ከጀመረበት ወዲህ ድንጋጌዎችን የተላለፉ 229 ድርጅቶችና 179 ግለሰቦች መቀጣታቸውን አስታውቀዋል። ካለፈው የካቲት ወር መጨረሻ እስከ መጋቢት ወር መጨረሻ ድረስ ባለው ጊዜ ውስጥ ደንቡን በመተላለፍ ከተቀጡ ድርጅቶችና ግለሰቦች የተሰበሰበው የገንዘብ ቅጣት መጠን በድምሩ 75.7 ሚሊዮን ብር እንደሆነ አቶ ዳንኤል ለኢትዮጵያ ኢንሳይደር ተናግረዋል። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ በበኩላቸው ተቋማቸው ከቅጣት ይልቅ ግንዛቤ ማስጨበጥን እንደሚያስቀድም አስረድተዋል። ባለፉት 9 ወራት የደንብ ጥሰቶች የቀነሱትም ከህብረተሰቡ ጋር በመቀናጀት ሰርተናቸዋል ባሏቸው የግንዛቤ መፍጠር ስራዎች እንደሆነ አስገንዝበዋል። የወንዞች ብክለትን፣ የቆሻሻ አወጋገድና መሰል ጉዳዮችን በተመለከተ የወጡ አዋጆችና ደንቦች በርካታ መሆናቸው የተናገሩት ዋና ስራ አስኪያጁ በየአይነታቸውና በየደረጃቸው የየራሳቸው የተጣለ ቅጣት እንዳላቸው አስረድተዋል። ይሁን እንጂ በወንዞች ዳርቻ ላይ የሚፈጸሙ ብክለቶችን በተመለከተ የሚተገበሩ ቅጣቶች ሰፊና በርከት ያሉ እንደሆኑ ገልጸዋል። እንደ ኢትዮጵያ ኢንሳይደር ዘገባ መስሪያ ቤታቸው በወንዞችና ዳርቻዎች ላይ የሚፈጸሙ ብክለቶችን የተመለከቱ ቅጣቶችን ተፈጻሚ የሚያደርገው ከአዲስ አበባ ከተማ አስተዳደር የአካባቢ ጥበቃ ቢሮ ጋር በመተባበር እንደሆነ ሻለቃ ዘሪሁን አመልክተዋል። ቅጣቱ የሚፈጸመው የፍሳሽ አይነት ናሙና በመውሰድ ላብራቶሪ በማስገባት ምን አይነት አደጋ ሊያስከትል ይችላል የሚለውን በመረዳት በተጨባጭ ላብራቶሪ ውጤት የሚያስቀጣውን የቅጣት ደረጃ በማስቀመጥ ነው ሲሉ የባለስልጣኑ ዋና ስራ አስኪያጅ ሂደቱን አብራርተዋል። ዜናችን አበቃ። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።